ዳግማዊ ቴዎድሮስ አምስተኛ ኮር በሊሞ ከምከም ላይ ባደረገው ውጊያ ከባድ ሰብአዊና ቁሳዊ ኪሳራ መድረሱ ታውቋል። የአገዛዙ ሰራዊት መነሻውን ከሊቦ ከምከም አዲስ ዘመን አድርጎ ወደ ብናት ከተማ ሲንቀሳቀስ የነበረው የብልጽግና ኃይል አምቦ ሜዳ ላይ ከጠዋት ጀምሮ በዳግማዊ ቴዎድሮስ አምስተኛ ኮር ውጊያ ተከፍቶበታል። የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆኑት አጼ ኢያሱ ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር፣ አባ ማዕበል ክፍለ ጦርና ጥቁር አንበሳ ክፍለ ጦር በጋራ በመሆን ታላቅ ድል አስመዝግበዋል። በተጉለት አውራጃ ደረፎ ክላስተር የገዢው ጦር በንጹሃን ላይ ዘረፋ ሲፈጽም አድማ ብተና ኃይሎች ደግሞ ፋኖ መቀላቀላቸው ተሰምቷል። ከደብረ ብርሃን ተነስቶ ወደ አንኮበር ቀጠና ደረፎ ቀበሌ ያመራውና ራሱን ጥምር ጦር ብሎ የሚጠራው የመከላከያና አድማ ብተና ሰራዊት የፋኖ ኃይሎች በሌሉበት ሁኔታ የህዝብ ንብረት መዝረፉ ታውቋል። በሌላ በኩል በምስራቅ አርሲ ዞን ጉና ወረዳ ኤሬ 40 ቀበሌ የአካባቢው ታዋቂ ገበሬ ኤሬ ደብረ ሰላም ቅዱስ ሚካኤል ሰበካ ጉባኤ ኃላፊ አቶ አሰግደው የማርያም ወርቅ ሰኔ 30 2018 ዓ.ም ከሌሊቱ 6 ሰዓት በተኛበት የኦሮሞ አክራሪ የእስልምና ታጣቂዎች በ10 ጥይት ገድለውት የወንድሙን ሚስት ከነልጆቻቸው አግተው ወስደዋቸዋል። እንዲሁም የሬ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ የቄስ ሙሴ ቦጋለና የሌሎች ኦርቶዶክሳውያን ከብቶቻቸው በሙሉ ነድተው ሄደዋል። በጎጃም ቀጠና በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር ካውደ ውጊያ ጎን ለጎን በአቤቡኝ ወረዳ ኮረብታ ንዑስ ከተማ ወይም ከደብረ ማርቆስ ዋብር ኮረብታ ንዑስ ከተማ የሚወስደውን መንገድ ገረገንቲ በመድፋት መንገዱን በማስጠገን የህዝብ መሰረተ ልማት ጥያቄ እየፈታ መሆኑን አስታወቀ። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የቻናላችን ቤተሰቦች እንደምቆያችሁ አሁን ለሰዓቱ የደረሱን ሰበርና አዳዲስ መረጃዎች ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ዳግማዊ ቴዎድሮስ አምስተኛ ኮር በሊቦ ከምከም ባደረገው አውደ ውጊያ ከባድ ሰብአዊና ቁሳዊ ኪሳራ መድረሱን ታውቋል። የአገዛዙ ሰራዊት መነሻውን ከሊቦ ከምከም አዲስ ዘመን አድርጎ ወደ ብናት ከተማ ሲንቀሳቀስ የነበረ የብልጽግና ኃይል አምቦ ሜዳ ላይ ከጠዋቱ ጀምሮ በዳግማዊ ቴዎድሮስ አምስተኛ ኮር ውጊያ ተከፍቶበታል። የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆኑት አጼ ኢያሱ ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር፣ አባ ማዕበል ክፍለ ጦርና ጥቁር አንበሳ ክፍለ ጦር በጋራ ጠላትን እያደቀቁት ይገኛል። በተባበረ አምስተኛ ኮር ክንድ የጠላት ኃይል እየተመታ ሲሆን አውደ ውጊያው አድማሱን አስፍቶ በአምቦ ሜዳ ከተማ ወደ ሻሙና ወደ ሌሎች መዳረሻዎች ተስፋፍቷል። አማራነትን በክብር መስዋዕትነት ለማረጋገጥ የሚደክመው የአምስተኛ ኮር ሰራዊት ብርቱ ክንዱን በጠላቶቹ ላይ ማሳረፉን አጠናክሮ ቀጥሏል ነው የተባለው። የሜጀር ጀነራል ባንታ አባት አንደኛ ኮር ሰራዊት አለምበር ከተማ ውጊያ ማድረጉን ተከትሏል። አዲስ ዘመን የነበረው መከላከያ በጎን ለሆድ ዘመዱ እንዳይደርስ ለማድረግ አዲስ ዘመን በጭብጭባ በኩል የተንቀሳቀሰውን የጠላት ሰራዊት የዳግማዊ ቴዎድሮስ አምስተኛ ኮር ሰራዊት አካል የሆኑት ጎንደሬው በጋሻው ክፍለ ጦርና አጼ ኢያሱ ክፍለ ጦር በጋራ የጠላትን አከርካሪ በመስበር ወደ መጣበት እንዲመለስ አድርገዋል። በተመሳሳይ በአማራ ክልል የሚደረጉ ውጊያዎች ተጠናክረው ሲቀጥል ጀነራሉ በግንባር ተገኝተው ከሰሞኑ የነበረውን ውጊያና የደረሰውን ጉዳት ተመልክተው የአገዛዙ የጦር አዛዥ ላይ ዛቻ አሰምተዋል። አገዛዙ ለ3 ዓመታት ሽፍታ ከሚለው ኃይል ጋር ይዋጉ ዘንድ የላካቸው ወታደራዊ አዛዦች በተለይም ከሰሞኑ በግንባር ጭምር እየተገኙ ጠላትን እየደመሰስ ነው፣ አቅም አሳጣ ነው የሚል ወሬ ዘመቻ ላይ ናቸው። ተረኛው የሰሜን ምዕራብ አዛዥ ሌተና ጀነራል ብርሃኑ በቀለ ወደ ግዳጅ ቀጠና አምርተው ሊያዳክሙ ሞክረዋል ሲሉ ተሰምተዋል። ባዳዎች ባንዳዎችን ልከው እያጠቁን ነው የሚል ወታደራዊ አዛዡ በእርስ በርስ ጦርነት የተዳከመውን ጦራቸውን ለማበረታታት ጥረት ሲያደርጉ ታይተዋል። መግለጫዎች ከሰራዊቱ በኩል የሚቀርቡ ሲሆን ፋኖች በበኩላቸው ካምፖች ላይ ጥቃት ማድረሳቸውን እንዲሁም ለዘመቻ የሚል ከተሰማራ የአገዛዝ ኃይል ጋር በተለያዩ ስፍራዎች ላይ ጠንካራ ውጊያ ማከናወናቸውን ይፋ አድርገዋል። ወደ ፋኖ ኃይሎች መገኛ ያመራው የሹማ አብዴታ የኮማንዶና የአየር ወለድ ኃይል የተሰነዘረው የደፈጣ ጥቃት ደግሞ በቀዳሚነት ይነሳል። በዚሁ ዞን አንጾኪያ ገምዛ መኮይም የመንግስት ካምፕ ላይ ድንገተኛ ጥቃት ተከፍቶ ጉዳት ማጋጠሙ ታውቋል። በማዕከላዊ ጎንደር ወገራ እንዲሁም በሰሜን ጎንደር ዳባትና ደባር ቀጠና የአገዛዙ ሰራዊት በዋናነት እግረኛው ሰራዊት የወሰደውን ስምሪት ተከትሎ ላለፉት ተከታታይ ቀናት የተኩስ ልውውጦች እንደቀጠሉ ናቸው። ይህንን የክልሉን ጸጥታ ቀውስ በተመለከተ የባህር ዳር የወደድ ብልጽግና ተላላኪዎች ትናንት ባወጡት መግለጫ ጦርነቱ የሚቀጥል ነው ማለታቸው ይታወሳል። ይህ በእንዲህ እንዳለ በተጉለት አውራጃ ደረፎ ክላስተር የገዢው ጦር በንጹሃን ላይ ዘረፋ ሲፈጽም አድማ ብተና ኃይሎች ደግሞ ፋኖን መቀላቀላቸው ተሰምቷል። ከደብረ ብርሃን ተነስቶ ወደ አንኮበር ቀጠና ደረፎ ቀበሌ ያመራውና ራሱን ጥምር ጦር ብሎ የሚጠራው የመከላከያና አድማ ብተና ሰራዊት የፋኖ ኃይሎች በሌሉበት ሁኔታ የህዝብ ንብረት መዝረፉ ታውቋል። ሰራዊቱ ሰኔ 29 ቀን 2018 ዓ.ም በየቀበሌው በመግባት አርሶ አደሮችን ለክረም ዝግጁት ያከማቹትን 10 ኩንታል የአፈር ማዳበሪያ እንዲሁም አቶ ኪዳኔ ከተባለ አርሶ አደር ቤትን በመግባት 3 ጭነት ባቄላ ዘርፎ መውሰዱ ተረጋግጧል።
በዚህ የዘረፋ ተግባር ላይ ለወዳቸው ያደሩ የአካባቢው ሚሊሻዎች የተሳተፉበት መሆናቸው ተረጋግጧል። ድርጊቱ እንደተሰማ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮርትጌ ጣይቱ ክፍለ ጦር በፍጥነት ወደ ስፍራው ቢያመራም የገዢው አካል ጦር የዘረፈውን ንብረት ጭኖ ወደ ደብረ ብርሃን ለመፈርጠጥ ተገዷል። በተመሳሳይ አገዛዙ በንጹሃን ላይ የሚፈጽመውን ግፍና ዘረፋ የሰሙት የአገዛዙ ደጀን የነበሩ አድማ ብተና ኃይሎች ፋኖን ተቀላቅለዋል። በዚህም ሁለት የአድማ ብተና አባላት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ አምደ ጽዮን ኮር አምቦ ክፍለ ጦርን ከነሙሉ ትጥቃቸው በትላንትናው ዕለት ተቀላቅለዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አስታውቋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር አርበኞች ከመካነ ሰላም ከተማ በቅርብ ርቀት ትላንት ጀምሮ እስከ ዛሬ አጥባ ሌሊት ድረስ ባካሄዱት የሌሊት ኦፕሬሽን በርካታ የጠላት የቆም ምሽጎችን ጭምር ሰብረው ጠላትን በመደምሰስ ታዳጊዋን ቤሊ ከተማ ነጻ ማውጣት መቻላቸው ተረጋግጧል። በጠላት ላይ ያን መራር እና ሀያል ክንዳቸውን ያሳረፉት የ29ኛ ክፍለ ጦር ቃኝ የቡድን አባላት በተለመደው ፈጣን የውጊያ ስልታቸው ጠላትን አፍረክከው ሞትና ቁስለኛውን አስታቅፈውት ብትንትኑን አውጥተውታል። በሌሊት ኦፕሬሽን የተደመሰሱና የቆሰሉ የጠላት ኃይል አባላት ትክክለኛ ቁጥር ለማወቅ የሰዓቱ ሁኔታ ባይፈቅድም የውስጥ ወታደራዊ ምንጮች እንደጠቀሱት ግን ጠላት ያላሰበው ሽንፈት ገጥሞት ከባድ ሰብአዊና ቁሳዊ ኪሳራ እንደተከናነበ ገልጸዋል። የታጠቀው ከባድ የጦር መሳሪያና የቡድን መሳሪያ ከፋኖ ብረት የለሽ ክንድ ሊከላከልለት ያልቻለው የጠላት ኃይል ሞትና ቁስለኛው ተሸክሞ ወደ መካነ ሰላም ከተማ እግራ አውጪ መፈርጠጡን ለማወቅ ተችሏል። ትናንት ሰኔ 30 ቀን 2018 ዓ.ም ከንጋት በኋላ ተጨማሪ ኃይል አሰባስቦ ዳግም ከተማዋን ለመቆጣጠር ተንቀሳቅሶ የነበረው የጠላት ኃይል ሊመከት የማይችል አጻፋዊ እርምጃ ከወደ ፋኖ ተወስዶበት ተሽመድምዶ መበታተኑ ታውቋል። በምስራቅ አርሲ ዞን ጉና ወረዳ ኤራር በቀበሌ አካባቢው ታዋቂ ገበሬ ኤሬ ደብረ ሰላም ቅዱስ ሚካኤል ሰበካ ጉባኤ ኃላፊ አቶ አሰግደው የማርያም ወርቅ ሰኔ 30 2018 ከሌሊቱ 6 ሰዓት በተኛበት የኦሮሞ አክራሪ የእስልምና ታጣቂዎች በ10 ጥይት ገድለውት የወንድሙን ሚስት ከነ ልጆቿ አግተው ወስደዋቸዋል። እንዲሁም ኤሬ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ የቄስ ሙሴ ወጋልና የሌሎች ኦርቶዶክሳውያን ከብቶቻቸውን በሙሉ ነድተው ሄደዋል። የእነዚህ የኦሮሞ አክራሪ እስልምና ታጣቂዎች ዋና ካምፓቸው ከወረዳው ከተማ የ50 ደቂቃ የእግር ጉዞ ቢሆን ነው። ቦታው አርጆ ጫካና ኦሳ ጫካ ይባላል። ይህንን የወረዳው የዞንና የክልል ባለስልጣናት በደንብ ያውቁታል። ነገር ግን እርምጃ ሊወስዱ ፈቃደኞች አይደሉም። ምክንያቱም እርቂቱን የሚመሩት እነርሱ ስለሆኑ በባለስልጣናቱ ከትናንት ወዲያ በውድቅት ሌሊት አማራ ኦርቶዶክሳውያንን ሰብስበው ከዚህ የተሰደዱት ወደ ቦታቸው ካልተመለሱ ቀን እያረሱ ሌሊት ወደ ሌላ የሚሄዱ ከሆነ በቀን እርምጃ እንወስድባቸዋለን፣ መሬታቸውንም እንወስዳለን እያሉ ሲዝቱባቸው እንደነበር የአካባቢው ነዋሪዎች ይናገራሉ። በዚሁ ቀበሌ ሰኔ 24 2018 ዓ.ም መምህር ተስፋዬ የተሾመ አጋና ወይዘሮ ሚሚ ግርማ የተባሉ አማሮች ኦርቶዶክሳውያን መገደላቸውን መዘገባችን የሚታወስ ነው። በጎጃም ቀጠና በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ካውደ ውጊያ ጎን ለጎን በቢቢን ወረዳ ኮረብታ ንዑስ ከተማ ወይም ከደብረ ማርቆስ ዋብር ኮረብታ ንዑስ ከተማ የሚወስደውን መንገድ ገረገንቲ በመድፋት መንገዱን በማስጠገን የህዝብ መሰረተ ልማት ጥያቄ እየፈታ መሆኑን አስታወቀ። የአብይ አህመድ ስርዓት ለአማራ ህዝብ እንደ መሰረተ ልማት ያቀረበለትን በምድር ሞርተርና መድፍ በሰማይ ደግሞ ድሮን መሆኑ ይታወቃል። ነገር ግን የአማራ የቁርጥ ቀን ልጅ የሆነው ፋኖ በአማራ ህዝብ ላይ በይፋ የታወጀውን ህገ መንግስታዊ መዋቅርና መንግስታዊ የዘር ማጥፋት ጄኖሳይድ የዘር ማጽዳት ፊት ለፊት ከመመከትና ከመቀልበስ ባሻገር ቀጥሮ የተረከባቸውን የአማራ ህዝብ ጥያቄዎች በተገቢው መንገድ የህዝብ መሰረተ ልማት ስራዎችን እየፈታና ስራ ላይ እያዋለ ሲሆን በቢቢን ወረዳ ከደጓ ጽዮን ኮረብታ ንዑስ ከተማ ወይም ከደብረ ማርቆስ ዋብር ኮረብታ ንዑስ ከተማ የሚወስደውን መንገድ በቢቢን ወረዳ ጊዜያዊ መንግስት አስተዳደርና አስፈጻሚ ኮሚቴዎች አስተባባሪነት ወደ ውጊያ ጎን ለጎን የህዝብ መሰረተ ልማት ስራ የሆነውን የመንገድ ጥገና ስራዎችን እያስጠገነ ይገኛል። የኮረብታ ዋብር አካባቢ ነዋሪ ማህበረሰብ ለዘመናት ሲጠይቅ የነበረውን የመንገድ ጥገና ስራ ማህበረሰባችን በሚፈልገው መልኩ መንቀሳቀስ እንዳልቻለና በዚህ ሰዓት በበጎ አድራጎት ስራ እንዲሰራላቸው ለቢቢን ወረዳ ጊዜያዊ መንግስት ባቀረቡት የትብብር ጥያቄ መሰረት መመለስ ተችሏል። ይሁንና የአካባቢው ማህበረሰብ ትብብራቸው ተጠናክሮ ይቀጥልልን በማለት ከዚህ በኋላ አንዳንድ የንግድ ስራዎችን ለመስራት የመኪና እንቅስቃሴ ገጥቶባቸው እንደነበር ገልጸው የንግድ እቃዎችም ኮረብታ ከተማ ድረስ በቀስታ እንደሚደርስና መንገዶች እንደተስተካከሉ እውቅና ፍጠሩልን የሚል መልእክት አስተላልፈዋል። መረጃውን በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር የቢቢን ወረዳ ጊዜያዊ መንግስት ሚዲያና ኮሙኒኬሽን ክፍል አገኘን። በሌላ በኩል ከትግል ስልትና ስነ ልቦና አንጻር የወራሪ ወይም የጨቋይ ኃይል መፈራረስ የሚጀምረው ከውስጥ በሚፈጠር መከፋፈልና በወታደሩ መክዳት ሲሆን ዛሬም በሸዋ ጠቅላይ ግዛት መርካቤቴ አውራጃ የታየው ክስተት ይህንን እውነታ ቁልጭ አድርጎ የሚያሳይ ሲሆን የፋኖን የትጥቅ ትግል ወደ ላቀ ስልታዊ ምዕራፍ አሸጋግሮታል። የብልጽግና አገዛዝ
አገዛዝ ላለፉት 3 ዓመታት በአማራ ህዝብ ላይ የከፈተውን ዘመቻ ለማሳካትና የተዳከመውን መደበኛ ሰራዊቱን ለመተካት አዲስ ወታደራዊ ሴራ ቀይሶ ነበር። ይኸውም እስከ 40 ሺህ የሚደርሱ የአማራ ክልል ሚሊሻዎችንና የአድማ ብተና አባላትን ያለምንም ህጋዊ መስፈርት ወደ መከላከያ በመቀየር አማራን በአማራ የማጋጨት ስልት ነበር። ሆኖም ይህ ሴራ በትጥቅ ትግሉ የህዝባዊነት አስተሳሰብና በፋኖ የጽናት ክንድ ፊት ሊቆም አልቻለም። የአገዛዙን ወታደራዊ ተንኮል አስቀድሞ የተረዱ የሸዋ ጠቅላይ ግዛት አሳምነው ስር 21 የሚሊሻ አባላት የአገዛዙን የጦር መዋቅር ከውስጥ በመናድ ታሪክ ሰርተዋል። እነዚህ ጀግኖች የክፍለ ጦሮቹን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮር 17ቱ አጼ ዳዊት ክፍለ ጦሩንና 4ቱ ራስ አበበ አረጋይ ክፍለ ጦሩን በበሳል የፖለቲካ ስራ በማሳመን የጨቋኙን ሴራ በመረዳት የታሪክ ተጠያቂነት ላለመሆን ከነሙሉ ትጥቃቸው የህዝባቸውን ጋሻ ፋኖን ተቀላቅለዋል። ይህ ክስተት በትጥቅ ትግሉ ሂደት ውስጥ ትልቅ ስልታዊ ድል ሲሆን ምክንያቱም የጠላት ኃይል መዳከምን ያሳያል። የጠላት ሰራዊትና ትጥቅ በመቀነስ የፋኖን የሰው ኃይልና ወታደራዊ አቅም በአንድ ጀንበር ያጠናከረ እርምጃ ነው። በአገዛዙ መዋቅር ውስጥ ፍርሃትና መፈራረስ ሲዘራ በነጻነት ታጋዮችና በህዝቡ ዘንድ ደግሞ የድል ስሜትና መተማመንን አንግሷል። አገዛዙ እንደ ትልቅ የጦር ስትራቴጂ የያዘውን እቅድ ገና ሳይተገብር አክሽፎታል። የአማራ ህዝብ ህልውና በተባበረ ክንድ እንደሚረጋገጥ ይህ አምሳያ የሌለው ጀግነት ማረጋገጫ ነው። በትጥቅ ትግል ጎዳና ላይ የጠላት ምሽግ ሰብሮ መግባት ብቻ ሳይሆን የጠላትን ሰራዊት ወደ ነጻነት ኃይል መቀየር የድሉ መቃረቢያ በስራ ሲል የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አስታውቋል። ወደ ውጭ መረጃችን ስናልፍ ዩክሬን ለራሽያ ሲዋጉ የነበሩ ኢትዮጵያውያን ስም ዝርዝር ይፋ አድርጋለች። የዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፈዋል ያላቸው 34 ኢትዮጵያውያን ስም ዝርዝር ይፋ አድርጓል። በዩክሬን መንግስት የስለላ ተቋም ስር የሚንቀሳቀሰው አይ ዋንት ቱ ሊቭ የተሰኘው ፕሮጀክት ዛሬ በሩሲያ ጦርነት ውስጥ እየተሳተፉ ነው ያላቸው 34 ኢትዮጵያውያን ስም ይፋ አድርጓል። ፕሮጀክቱ ይህን አስመልክቶ ባወጣው መግለጫ የሩሲያ ውጭ ጉዳይ ሚኒስትር ሰርጄይ ላቭሮቭ ወደ ኢትዮጵያ የገቡት በአፍሪካ የሚያደርጉት ጉብኝት አንዱ አካል አድርገው ነው። ይህ ጉብኝታቸው ደግሞ ሩሲያ በዩክሬን ላይ በምታደርገው ጦርነት የአፍሪካ ዜጎችን ማሰለፏን ከፍተኛ ተቃውሞ መቀስቀሱን ተከትሎ ነው ብለዋል። ሚኒስትሩ አዲስ አበባ መግባታቸው ምክንያት በማድረግ ለሩሲያ ተሰልፈው የሚዋጉ 34 ኢትዮጵያውያንን ስም ይፋ ለማድረግ መወሰኑን የጠቀሰው ፕሮጀክቱ ከነዚህ መካከል ቢያንስ 3ቱ መሞታቸውን አስታውቋል። ፕሮጀክቱ እንደገለጸው እነዚህ ኢትዮጵያውያን ለሩሲያ ጦር ኃይል የፈረሙት በተለያየ ጊዜ ነው። እንደ አውሮፓውያን አቆጣጠር ዴሴምበር 24 ቀን 2024 ዓ.ም 8ቱ ኮንትራት መፈረማቸው ጠቅሶ ሴፕቴምበር 1 ቀን 2025 ደግሞ 10ሩ እንዲሁም ኦክቶበር 30 ቀን በ2025 በተመሳሳይ 9 ሰዎች ኮንትራት መፈጸማቸውን አስረድተዋል። እነዚህ ኢትዮጵያውያን ኮንትራቱን የፈረሙት በቀጥታ ከሩሲያ ጦር ኃይል ጋር ሳይሆንም በህገ ወጥ የሰዎች አዘዋዋሪዎች አማካኝነት እንደሆነም አስታውቋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።